ነገር ተጠርቶ እንዳይሰማው ወይኔ ተመላች ስሜ አቡበከር ደርቦ እባላለሁ። ከአምቦ ዩኒቨርሲቲ የህግ ክፍል ነው የመጣሁት። ያብስራ ወርቁ እባላለሁ። ከአምቦ ዩኒቨርሲቲ የህግ ክፍል ነው የመጣሁት። እሺ ሀና ተካልኝ እባላለሁ። 4ኛ ዓመት የኮተቤ ዩኒቨርሲቲ የታሪክ ተማሪ ነኝ። እሺ ስሜ የሉል ስራታዬ ይባላል። ከአምቦ ዩኒቨርሲቲ የሳይኮሎጂ ተማሪ። እሺ ፕሮግራሙን ዘላለም ነበር የደወለልኝ። ያው ክለቦች ላይ ምናምን እንሳተፋለን እና በዛ መንገድ የመጣ ይመስለኛል። ብቻ ግን ዘላለም ነው የደወለልኝ። ከዛን እንደዚህ ፕሮግራም አለ መሳተፍ ትፈልጋለህ ወይ አለኝ። ይመቸኛል፣ ችግር የለውም አልኩት። ከዛን ያው ጓደኞቼን ኢንቫይት ማድረግም ትችላለህ ምናምን ብሎኝ የተወሰኑ ጓደኞቼን ኢንቫይት አድርጌ ያው በዛ በኩል ነው የሰማሁት። እኔም ይህንን አምቦ ዩኒቨርሲቲ ያለን ሂውማን ራይትስ ክለብ ላይ ስለምንሳተፍ ኤችአርዲሲ የሚባል ድርጅት ጋር አብረን ስለምንሰራ በእነሱ በኩል ይህንን መረጃ እንደመጣ ከባልደረባዬ ሰማው። ከዛ ተደወለልኝ እና ፍቃደኛ ሆንኩኝ። በጣም ውድድሩን የሰማሁት ከተማሪዎች ነው። ማለት ከዚህ በፊት እዚህ መጥተው የነበሩ አሉ ክላስሜቶቼ፣ ግን እኔ ዛሬ ነገ ያልኩኝ ቆየሁኝ እና ነው እንጂ ቆይቻለሁ የሰማሁት ማለት ነው። እኔ ትናንት ነው የሰማሁት፣ በስልክ ነው የተነገረኝ። አቡበከር ነው የደወለልኝ። ሌላ ሰው ቢሳተፍበት ጥሩ ደስ የሚል ፕሮግራም ስለሆነ ሌላ ሰው መጋበዝ እንፈልጋለን። እኔ ፐርሰናሊ እፈልጋለሁ። አንደኛ ነገር ያስተምራል። እኔ አሁን ብዙ ማላቃቸውን ግን ኢትዮጵያዊ እንደመሆኔ ማወቅ ያለብኝን ነገሮች ተረድቼበታለሁ። ስፔሻሊ ሲግኒፊካንት የሆነ ለማህበረሰቡ ያበረከቱ ሰዎች የምስል ጥያቄ ነበረና አብዛኞቹን መመለስም አልቻልንም ነበርና እዛ ጋር ክፍተት እንዳለኝ አውቅ ያለው እነሱን ማወቅ ደግሞ እኔ እንደምችል እንዲሰማኝ እንደሚያደርገኝ ተረድቻለሁ። እዛ አስተማሪ ፕሮግራም ስለሆነ መጋበዝ እፈልጋለሁ። በሚገባ ሌላ ሰው እንዲሳተፍ ጋብዛለሁኝ። እንደውም መጀመሪያ ፕሮግራሙን ስሰማ እያንገራገርኩኝ ነበረ። ይከብድ ይሆን ምናምን እያልኩኝ። ጥያቄዎቹ ቆንጆ ነበሩ፣ የሚያስተምሩ ናቸው ስታንዳርዶቹ እና ሌላ የማናውቃቸውን ነገሮች እንድናገኛቸው እንድንፈልጋቸው የሚያነሳሳ ጭምር ነው እና ሌሎች ተማሪዎችም መጣችሁ ይህንን ፕሮግራም ታደሙ። አሪፍ ፕሮግራም ነው። ዩቱብ ላይ መጀመሪያም ለማየት ሞክሬ ነበረ። ያው ዞላ ከደወለልኝ በኋላ አሪፍ ነው፣ ግን የኛ ጊዜ በጣም ከበደ። የእውነት እንዲህ አልነበረም ስናይ የነበራቸው ዩቱብ ላይም ትላንትናም ሁለቱም ላይ ሳያቸው የነበረው ዛሬም ጠዋት የነበረው ጥያቄ ሌላ ጊዜ የና ኃይለ ሥላሴ ለተሰንበት ግዳ ይሆናል። የኛ ጊዜ ግን ሰንደን አይተን ከስድስቱ እኔ 5ቱን ወላሂ አይቻቸው አላውቅም። አንድ አይቼ እሱን የመለስ ነው ፕሮፌሰር ገቢሳ እጀታ እና ይሄ ደግሞ የሚያሳየው ብዙ ስለ ሀገራችን ማወቅ ያለብን ስለ እኛ አዋቂዎች ወይም ደግሞ ለሀገር ለዓለም መላ አፍሪካ ምናምን በጣም ብዙ አስተዋጽኦ ያበረከቱትን ሰዎችን ኢትዮጵያ ያን ያህል እያወደሰች እያከበረቻቸው እንዳልሆነ ነው እኔ የተረዳሁት። ፕሮፌሰር ገቢሳ ራሱ በባይደን ጊዜ ይሁን በትራምፕ አሮን ነው ብቻ ግን በቅርቡ በባይደን ጊዜ ይመስለኛል ሪኮግኒሽን ስለተደረገለት ያኔ በደንብ የሚዲያ ሽፋን አግኝቶ ነበርና ያኔ ነው በደንብ ያወቅ ነው። ፕላስ ደግሞ የባዮሎጂ መጽሐፍ ላይ ተምረነዋል እሱ። ከዛ ውጭ ግን ቅድም የነበሩት 5ቱም ሰዎች እያንዳንዳቸው አይከን የሆኑ ሰዎች ናቸው። በጣም ብዙ ውለታ ብዙ ስራ የሰሩ ሰዎች ሆኖ እያለ ስለነሱ እኔ ሊትራሊ ሰምቻቸው ማላቆቸው ሰዎች ከሆኑ ክፍተት አለ ማለት ነው። ይሄ የራሳችንን ሰዎች የማስተዋወቅ የራሳችንን ሰው የማወደስ ላይ ክፍተት እንዳለ ነው የተረዳሁት። ይህንን ደግሞ እናንተ ያው በተወሰነም ቢሆን ያው ጀምራችኋል። የበለጠ ግን የሚዲያ ሽፋን እንዲያገኙና እነዚህ ሰዎች በደንብ እንዲከበሩ እንዲወደሱ አሁንም ሊሰራበት ይገባል ብዬ አስባለሁ። ሌሎች ተማሪዎች ልክ እንደኛ መጥተው ቢወዳደሩ ጥሩ ነው። ምክንያቱም ብዙ ልምድ ይወስዳሉ። መጀመሪያ
እንደ ማንኛውም ሰው ፍርሃት አለ እዚህ ጋር መተን ስንቆም ሰው ፊት። ግን ደግሞ በጊዜ ሂደት ጥያቄ እየጠየቅን እየመለስን ምናምን ስንመጣ ይጠፋልና ብዙ ነገሮችን እናውቃለን። ለልምድም ጥሩ ነውና መታችሁ ተወዳደሩ እላለሁ። ስደተኞቹና ኮንቬንሽኖቹ ምን ማለማወቃችን አላችሁ ማለት አለ። አንደኛ እንትን እኔ የቀደማችሁን የሆነ ሰዓት እሱ ጥያቄ ሊትራሊ መልሰው ነበርና የሆነ ወርድ ብቻ እንትን የነበረ ኮንቬንሽኑ የምን ኮንቬንሽን ነበር? አንተ የመለስከው አንተ ከጥያቄው ላይ አንብበህ ኮንቬንሽን ያልክበት አንድ እሱ አጋጣሚ ነው። ሁለተኛ ደግሞ ዊልቸር ይዞ ባስኬት የሚጫወት ሰውዬ ነበር። ግን እሱ ላይ እኩልነት ብለን መጀመሪያ ላይ ስንመልስ እኩል እድል ብለን ነው። ከዛ ድጋሚ ሲባል አስተካክላችሁ መለሳችሁት እናንተ። ግን የ1000 ብሯ ጥያቄዋ ከፍ ብትልና ቀለል ብትል አዎ ያው ተማሪም አይደለን ያው እንጠቃቀምና በዚሁ መጠቀም ስላለብን ጥያቄዋንም ቀለል ከዛ Thank you. እኔ I want to add something. እንትኑ ክሩ በጣም ዌልካሚንግ ነው። I think comfortable እንድንሆን በደንብ ከረዱን ሰዎች መካከል there is a cameraman behind ራስታማን አለ እሱና ከዛ ኤሚ is the nicest. Thank you. ኧረ ሀሳብ እየሰጠን ነው። ለኔ መጠበቅና አለ ደግሞ ሌላ ነገር እሱ ነው ማለት ነው። እናንተማ ብራና ግን አንድ ለም ነው ነበር